ካላነበብክ ገና ነህ ድረስበት መጀመሪያ እንጠይቅህ አንተን እምነት ሃይማኖትህ ምንድነው انا ሃይማኖቴ ሙስሊም ነኝ ሙስሊም ነህ አልহামዱሊላህ እሺ ልጠይቅህ እሺ ጫማህን አውልቅ የተባለ ነብይ በእስልምና ማን ነው አንተ በጣም ጥሩ ጥያቄ ይጠይቃል እሺ እኔ እኮ በነብዩ ነው የማምነው ሰላቱል ጀናዛ ስንት ረካዓ አለው ወይ እኔ ሰላቱል ጀናዛ ሰግጄ አላውቅም ምክንያቱም እኔ አላውቅም ሄጄ አላውቅም እንደት እሺ በሰላቱል ጋኢብ ልቀይርልህ ኖ እኔ አሁን ለምሳሌ ሰላቱል ጁሙአ ስንት ነው ብትለኝ ሁለት ነው ማለት ኖ አይ ሰላቱል ጋኢብ ሰላቱል ጀናዛ ተውና ሰላቱል ጋኢብ ስንት ረካዓ አለው እፎይ ራሱ ነው የሚገርም ነገር ተይታው ነው እንደዛ እያደረገ ነው ራሱን የሚያጽናናው እፎይ የሚባል ሽንት ሰው ራሱን የሚያጽናናው እንደዛ እያደረገ ነው የሚከታተለው ራሱ ሰዎችን የሚከታተለው ሰው ቤት የሚገባው እኛ ጋር እንኳን ይመጣል እኮ በፌክ አካውንት ቁጭ ብሎ ያዳምጥና ቴሌግራም ላይ ሄዱ እነዛ ግብረ ሰደማውያን ምናምን ብሎ ፖስት ያደርጋል ይገርማል እነዚህ እኮ የዋሃብያ እንትን ናቸው ምናምን እያለ የእስላሞች ጨርቅ ናቸው እነዚህ ምናምን እያለ ፖስት ያደርጋል ቁጭ ብሎ ያዳምጣል ከሰዓታት በላይ ቁጭ ብሎ እኔ በጣም ነው የሚገርመው ከዛ ሲያወራ ፖስት ሲያደርግ ደግሞ ሰዎች እንዲሉት ሰዎች ያሉት እኔ ሰዎች ሲሉን የሰማሁት ነው ነገር ብሎ ፖስት ግን የተፈጠሩበት ማንነታቸው ግን አምላክ አንድ መሆኑን ይጠቁማል ለምሳሌ አንድ ሰው ሲጸልይ ጣቶቹ የሚቀስረው አንድ ብሎ ነው የሚቀስረው አንድ ብሎ ይቀስራል እግዚአብሔር ስል አንድ ጣትን ነው የሚያወጣው ሶስት ጣት የሚያወጣ ጳጳስ አይታችሁ ታውቃላችሁ ሶስት ጣቶቹ የሚያወጣ ዲያቆን ቄስ ወይም ደግሞ ፓስተር አይታችሁ ታውቃላችሁ ሶስት ጣት የሚያወጣ የለም አንድ ጣትን ነው የሚቀስረው እግዚአብሔር ብሎ አንድ ጣቱን ነው የሚቀስረው ይሄ ማለት ምንድነው አምላክ አንድ ነው ማለት ኦኬ ሶስት ቢቀስር ነው ሶስት ነው የሚሆነው ግን አይደለም ሶስት እንደማይሆን ፈጣሪያችን ለምንድን ነው የተናገረው ሲባል ባህሪያቶቹ በስሞቹ ሊሆን ይችላል በየትኛው መልከን በየትኛው መልኩ አላህን የሚመስል አምሳያ አቻ የለውም እኔ የማመልከው አምላክ ይሄንን ነው እናንተንም እምጠራችሁ እምጋብዛችሁ ይሄንን አምላክ እንድታመልኩ ነው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግሯቸው ምንድነው ያሉ ሰዎቹ ማፌዝ ጀመሩ መላገጥ ጀመሩ አጀዐለ አልአሊሀተ ኢላሃ ዋሂዳ ኢነ ሃዛ ለሸይኡን ዑጃብ አሉ እንደ እኛኮ በርካታ አማልክታትን እያመለክን እየተገዛን እየተማጸናቸው ምንም ፍላጎታችን ሊያሟሉልን አልቻሉም ይሄ መሐመድ ደግሞ ዛሬ መጥቶ አንድ አምላክ ፍላጎታችሁን ያሟላል እሱም ብቻ አምልኩ ይለናል ምን አይነት ቀልድ ነው ምን አይነት እያሉ ያሾፉ ነበር ሹፉ ሰዎች አሁን ዛሬ ክርስቲና ላይ አላህ አንድ ነው ኦኬ ብለን ስንነግራቸው ምንድነው ምሉ ሰዎቹ ታሾፋላችሁ እንዴ እያሉ እኮ ነው የሚያሾፉት አላህ አንድ ነው ላትሉ ሶስት ነው እያሉ እኮ ነው በቃ አምላካችን ያለ መለየት ሶስት ነው አይደል የሚያስተምረው መጽሐፋቸው እነሱም ሶስት ብለው ነው በአፋቸው እኛ አንድ ነው ይላል ግን በተግባራቸው ሶስትን ነው የሚያመልኩት ግን የተፈጠሩበት ማንነታቸው ግን አምላክ አንድ መሆኑን ይጠቁማል ለምሳሌ አንድ ሰው ሲጸልይ ጣቶቹ የሚቀስረው አንድ ብሎ ነው የሚቀስረው አንድ ብሎ ይቀስራል እግዚአብሔር ስል አንድ ጣትን ነው የሚያወጣው ሶስት ጣት የሚያወጣ ጳጳስ አይታችሁ ታውቃላችሁ ሶስት ጣቶቹ የሚያወጣ ዲያቆን ቄስ ወይም ደግሞ ፓስተር አይታችሁ ታውቃላችሁ ሶስት ጣት የሚያወጣ የለም አንድ ጣትን ነው የሚቀስረው እግዚአብሔር ብሎ አንድ ጣቱን ነው የሚቀስረው ይሄ ማለት ምንድነው አምላክ አንድ ነው ማለት ኦኬ ሶስት ቢቀስር ነው ሶስት ነው የሚሆነው ግን አይደለም ሶስት እንደማይሆን ፈጣሪያችን ለምንድን ነው የተናገረው ሲባል ቁል ለው ካነ ፊሂማ አሊሀቱን ኢላ አላሁ ለፈሰደታ ይላል እዚች ምድር ዓለም እዚች ዩኒቨርስ ላይ ኦኬ ከአንዱ አምላክ ከኔ ውጪ ሌላ ሁለት ሶስት አማልክታት ቢኖሩ ኖሮ ለፈሰደታ ይላል ኦኬ ምድር በሙሉ ዩኒቨርሱ በሙሉ በጠፋ ነበር ይላል ይሄን ብቻም አይደለም ኦኬ ለው ካነ ፊሂማ ምንድነው አምላክ አላህ Subhanahu Wa Ta'ala ውጪ ቢሆን ኖሮ ወለዓላ بعضهم على بعض
አንዱ በአንዱ ላይ የበላይነቱን ባሳየ ነበር ይላል። አንድ ሀገር ውስጥ ሁለት መንግስት መኖር አይችልም። አንድ ሀገር ውስጥ ሶስት መንግስት መኖር አይችልም። ሁለት መንግስታት አንድ ሀገርን ቢያስተዳድሩ ኖሮ ሀገሪቷ እንደ ሀገር መቀጠል አትችልም። ሀገሪቷ ትወድማለች። አንዱ ሌላ ሐሳብን ያነሳል፣ ሌላኛው ሌላ ሐሳብን ያነሳል። በዛ መሃል ግጭት ይኖራል፣ ሰላም አይኖርም ማለት ነው። በሰዎች ደረጃ መልኩ ራሱ። ስለዚህ ፈጣሪ ሁለት ሶስት ቢሆን ኖሮ ምን ይሆን ነበር ማለት ነው? ፍጥረተ ዓለሙ በሙሉ ዩኒቨርሱ ይበላሽ ይጠፋ ነበር። አንዱ እንደዚህ ያደርጋለው፣ አይ አንዱ ዝናብ ማዝነብ አለብኝ ኢትዮጵያ ላይ ብሎ ሲያዝ፣ አይ አንዱማ ኢትዮጵያ ላይ መዝነብ የለበትም። እዛ ያሉ ሰዎች በአሁን ሰዓት ዝናብ አይፈልጉም፣ ዝናብ እንዳይዘንብላቸውም ፈልገዋል እና መዝነብ የለበትም። ኦኬ አንዱ እቺ አካባቢ ላይ በጣም ጥፋት እያጠፉ ነው እና እነዚህ ሰዎችን መቅጣት አለብኝ ብሎ ሐሳብ ሲያቀርብ፣ አንዱ አምላክ ደግሞ አይ እነሱ ሰዎች ከድርጊታቸው ይቆጠባሉ፣ ይመለሳሉ፣ ስለዚህ በአንዴ ማጥፋት የለብን። በዚህ መሃል ግጭት ይፈጠራል፣ ዩኒቨርሱ ኦኬ ይበተበታል ማለት ነው። ከዚህ አንፃር ነው ፈጣሪ አንድ ነው ተብለው እስልምና ውስጥ የሚፈለገው አንድም ነው። አንድ አምላክን ማምለክ በጣም ሲምፕል ነውና ክርስቲያን ወገኖች ድምጻችን ከሰማችሁ ትናንትና ከትናንት ወዲያ ወይም ደግሞ ቀድሞውኑ ነቢያቶች ሁሉ ሲያስተምሩት የነበረውን ተውሂድን እስልምናን ኦኬ እንድትቀበሉ እንላለን። ባቢ ካለ ጨርሻለሁ። አመሰግናለሁ። አህመድ ማን ያወራው? አህመድ ነው። አህመድ አይደለም። አሁን እኔ እንትን ስል የተፈተ ሰው ነበር አይደል? ማውራት የሚፈልግ ሰው አለ? ባቢ የሆነ ነገር ልጨምርበት አንድ ነገር ብቻ። እሺ እንትና የጳውሎስ እንትኖች ካሉ መግባት ይችላሉ። በነገራችን ላይ የጳውሎስ ሽንቶች መግባት ትችላላችሁ። ይቅርታ ቀጥል። በመጀመሪያ ቴንኪው ባቢ። ከዛም ተርትብ ውስጥ እንትን ቤቱ ምን እንዳይልበት ጣዖት የሚለው ላይ አንድ ነገር ልጨምርበት። ኩሉ ማ ዩዕበድ ሚን ዱኒላህ ረዲየ ቢልዒባዳ። ጣዖት ምንለው ለምሳሌ ሁሉም ከአላህ ውጭ የሚመለክ ጣዖት እንላለን። ግን ያ ጣዖት አሁን ነብይ ከተመለከ ያ ነብይ ጣዖት ነውን የሚል ጥያቄ ከተነሳ አይደለም። እቺን ነገር ማጽዳት ፈልጌ ነው። ለምን ሲባል እሱ በመመለኩ ላይ አልወደደም። ያ አካል ማለት ነው መን ረዲየ ቢልዒባዳ፣ ያ አካል ኢባዳ እንዲደረግለት የፈለገ ሁሉ ጣዖት ነው። ሌላ አልጨምርላችሁ። እሺ ይሄኛው እንዲህ ከሆነ ነብያትን የሚያመልኩትስ ታዲያ ጣዖት አምላኪያን አይደለም ነው? ጣዖት አምላኪያን ናቸው፣ ግን ነብዩ ጣዖት አይደለም። ያ ነብይ ጣዖት አይደለም። ምክንያቱም ነብይ ነው፣ የተከበረ ነብይ ነው። ጣዖት ሊሆን አይችልም፣ ጣዖት አይደለም። አምላኪዎቹ ግን የእሱ አምላኪዎች ከአንድ አምላክ ውጪ የሚያመልክ ሁሉ ጣዖት አምላኪ ነው። እንደተመላኪው ግን በተመላኪው መልክ ካየነው ግን እነዛ አካላት መረዲየ መሆን አለበት፣ በመመለካቸው መውደድ አለበት። ከተመላኪው አንፃር ስናየው እችን ነገር ልጨምር ብዬ ነው። ባቢ ቴንኪው። ከገቡ እናወራለን፣ እንወያያለን። አመሰግናለሁ። ኢብኑ እሺ ሰው ከገባ እንትን አድርግላችኋለሁ፣ ግን የሚገባ ሰው ያለ አይመስለኝም። ባለፈው መጣ ነበረች ሃኒ የምትባል አስገቧት እስኪ። የእናንተ ጀለስ ናት መሰለኝ። ትወያያለች እሷ ወይስ እንዴት ነው? ወይስ ብላ ቁጭ ብላ ነው የምትማረው ከእናንተ? አይ እሷ ጨርሳለች ትምህርት እንበል እንጂ ማለት ታውቃለች። በቃ ጥያቄዎቿን ጨርሳለች። በምን ትወያይ? ሙሉ ያላትን ጥያቄ እንዳለ ጠይቃ ጨርሳለች። እኔ እንደዚህ አይነት ነገር ጥያቄ ጨርሰናል ብለው እንትን ይላሉና ከዛ ደግሞ በመሀል ጥያቄ ይፈጠርባቸዋል። ከራሳቸው የሚነሳ ጥያቄ ብቻ ሳይሆን ሰው የሚያነሳው ጥያቄንም ጭምር ቢጠይቁ መልካም ነው። እንደዛ ብዬ ነው የማምነው። ምክንያቱም የሆነ ሰዓት ላይ እንደ አዲስ ሰው አዲስ ነገር ይዘው ይመጣሉ። ምናልባት እኔ የማነሳው ጥያቄና ሌላ ሰው የሚያነሳው ጥያቄ ሊለያይ ይችላል። ሲቀጥል ደግሞ እኔ ጥያቄ ሳነሳ አዲስ ነገር ይሆንበታል ወይ የሆነ ስፍራ ላይ ሲሄድ አዲስ ነገር ሲወራ ሲሰማ ያ ነገር እንዴት ነው ብሎ ደግሞ ድንግርግር ይልበታል ነገሩና ትጨርሳለች የምትለዋ ነገር እንትን ስላለች ነው ኢብኑ
ጥያቄ አይጨርስም። በነገራችን ላይ ብዙ ጥያቄ ሊኖር ይችላል እኮ። አዎ እነ እንትና ጋር ትገባለች ማለት እነዚህ ክርስቲያን ነን ብለው ንጽጽር እንትን ላይ ያሉ ሰዎች እነሱ ጋር ትገባለች። ምትገባ ይመስል እንደዛ ካልሆነ ከባድ ነው። ምክንያቱ ችግሩ ምንድነው? አንድ ሰው አሁን ለምሳሌ ትኩረት የሚሰጠው በእነሱ ሰዎች ጋር ከሰለመው በኋላ ነው ትኩረት የሚሰጠው እና ሰልማለች ወይ ሰልመዋል ከተባለ ብዙ እንትን ነው ይበዛበት፣ ስብከት ይበዛበታል፣ የሚያወራ ሰው ይበዛበታል፣ የሚጨቀጭቅ ሰው ይበዛበታል፣ የማታውቀው ነገር የሚባል አዳዲስ ነገራቶችን ይሰጠዋል። ከዛ ደግሞ ህይወቱ እንትን እንዲሆን እንዲመሰቃቀል ያደርጉታል፣ እንዲጠለጠል ያደርጉታል። ከዛ በኋላ አዲስ ጥያቄ እንዲያነሳ ያደርጉታል። ስለዚህ ምንድነው ሰው ጥያቄ ሲያነሳ ከመወሰኑ በፊት ነው በሁለት ቦታ ላይ ያለው ጥያቄዎችን ማንሳት ያለበት ብዬ ነው ማምነው። እንደዛ መሆን አለበት። አይሻልም? አሁን ምርጥ ሀሳብ ነው። አንዴ ግቢና እስቲ እንግዲህ ስላንቺ ማብራራት አቅቶኛል። ነይና እስቲ እንጠያየቅሽ። እኔ ሃይማኖት ለመቀየር እንትን የሚሉ ሰዎች የሚቸኩሉ ሰዎች እኔ በጣም ነው የሚገርሙ። ምክንያቱ ብዙ ነገር እኔ ታዝቤያለሁ፣ ብዙ ነገርም አውቃለሁ፣ ብዙ ነገርም አይተናልና ዝም ብለው በደንብ አድርገው አይተው ገምግመው አንብበው አውቀው ውሳኔያቸው የመጨረሻ ያደረጉ ሰዎች አሉ። እነሱ የፈለገ ነገር ብትላቸው ምንም አይመስላቸውም፣ ይስቁብሃል። አውቀው ቀድመው እንትን ስላዩት ነገሩ ማለት ነው። አንዳንድ ሰዎች ግን ከማወቅ በፊት ወይም ከመጠየቅ በፊት ከማጥናት በፊት መወሰንን ያስቀደሙ ሰዎች አሉ። እንደዚህ አይነት ነገር ደግሞ በጣም ከባድ ነው። ከዛ የማያውቁትን ነገር አዲስ ነገር በተፈጠረ ቁጥር ይደነግጣሉ። አዲስ ነገር አዲስ ጥያቄ በተነሳ ቁጥር ይበረግጋሉ። አዲስ ነገር በሰሙ ቁጥር እንትን ይላሉ፣ ይቀውሳሉ። እንደዚህ አይነት ነገር አለ እና በጣም ከባድ ነው። እንትኖችስ ምንድነው? ሚዩት አድርገህ ነው እ አንድ ኮሜንት አለ። እስቲ አስገባውና ይስበከን። ማን ነው የሚለው? ሜንሽን ላድርግልህና እስቲ ያስገባው። ይሄ የኡፎይ ምናምን የሚለው እሺ፣ ላስገባው። ኡፎይ ራሱ ነው የሚገርም ነገር ፌክ አካውንት ነው። እንደዛ እያደረገ ነው ራሱን የሚያጽናናው። ኡፎይ የሚባል ሽንት ሰው ራሱን የሚያጽናናው እንደዛ እያደረገ ነው። የሚከታተለው ራሱ ሰዎችን የሚከታተለው ሰው ቤት የሚገባው እኛ ጋር እንኳን ይመጣል እኮ በፌክ አካውንት ቁጭ ብሎ ያዳምጥና ቴሌግራም ላይ ሄዱ እነዛ ግብረ ሰዶማውያን ምናምን ብሎ ፖስት ያደርጋል። ይገርማል። እነዚህ እኮ የዋሃብያ እንትን ናቸው ምናምን እያለ የእስላሞች ጨርቅ ናቸው እነዚህ ምናምን እያለ ፖስት ያደርጋል። ቁጭ ብሎ ያዳምጣል ከሰዓታት በላይ ቁጭ ብሎ። እኔ በጣም ነው የሚገርመው። ከዛ ሲያወራ ፖስት ሲያደርግ ደግሞ ሰዎች እንዲሉት ሰዎች ያሉት እኔ ሰዎች ሲሉ ነው የሰማሁት ምናምን ነገር ብሎ ፖስት ያደርገዋል። ቁጭ ብሎ ነው የሚያዳምጠው። እንደዛ ናቸው እነሱ። ፌክ አካውንት ነው ይሄ። አየው ላኩለት አይገባው ራሳቸው ናቸው። ቺማማ የምትባለው ፈንገስ እሷ ቤቷ ነው በለው አትወጣም ራሱ ከዚህ። በጣም ይመቻታል። እኔ ፍቅር ውስጥ ገብታ እንዳትሆን ራሱ ፈራለሁ። ቁጭ ብላ ነው የምታዳምጠው። አንድ ቀን ደንግጣ በፌክ አካውንት የገባት መስሏት በትክክለኛው አካውንቷ ገባች እና ሸመጠጠች። ዳምጠው አንድ እስቲ አንተ ደግሞ ጥያቄ አንጠይቅ። እኔን ነው? አይ እኔ ምን ጥያቄ እፈራለሁ ብለህ ነው? ጠይቅ። በጣም ጥሩ። ለዛ ነው እንጂ የሚባለው ጠይቅ አትጠይቅ ምናምን ነገር አይደለም። ጥያቄ ምንድን ነው? እኔ ጥያቄ መሰለህ አንተ ምንድን ነው እምነት? ያንተ ጥያቄ እሱ ብቻ ነው ወይስ ሌላ ጥያቄ አለ? ማለት እምነትን ነገረኝና ከዛ በኋላ ጠይቃለሁ። አይ ቺምፓዚ እኔ 665 ነኝ ማለት መልስ
ኦኬ እምነታችሁ ምናምን ምንድን ነው? ምንድን በድምጽ ነው ላሳውቅ እንደታኘ ከማስቴካ እየተመጠጥክ የምታወራው? ቆረጥ ቆረጥ ታደርገዋለህ? ማለት እምነታችሁ ንገረኝና ከዛ ምን ይሰራልሃል? ስለ እምነታችን ጥያቄ አለ የለህም? እንዴ ከእምነታችሁ እኮ ነው የምጠይቅ። እኮ 665 ብያለሁ። ቀጥል። ከዛ እምነት አላነበብኩኝ ይቅርታ። ካላነበብክ ገና ነህ፣ ድረስበት። መጀመሪያ እንጠይቅህ አንተን። አዎ እምነትህ ሃይማኖትህ ምንድን ነው? እኔ ሃይማኖቴ ሙስሊም ነኝ። ሙስሊም ነህ? አልሐምዱሊላህ። እሺ ልጠይቅህ። አዎ እሺ ጫማህን አውልቅ የተባለ ነብይ በእስልምና ማን ነው? አንተ በጣም ጥሩ ጥያቄ ይጠይቃል። እሺ እኔ እኮ በነብዩ ነው የማምነው። አሁን ያለውበት ዘመን እኔ በነብዩ መሐመድ ነው የማምነው። ማለት እኔ የማምነው በነብዩ መሐመድ ነው። እሳቸው አድርጉ የሚሉኝን ነገር ነው የማደርገው እንጂ እኔ ዛሬ ስንት ዓመት ምናምን አለ ቁርአን ላይ ያለውን ነገር ብቻ ነው የማምነው። ቁርአን ላይ ያለ ነገር ነው የጠየቁህ። እኔ እስቲ የትኛው እኮ አሁን ለምሳሌ የኛውን አላውቅም። የትኛው ጫማህን አውልቅ የተባለ ነብይ አታውቅም? አላውቅም። እና ምንድነው ነብዩን ነው የምከተሉ የምትለው? እኮ ማለት አለማወቁን የሚያውቅ አዋቂ ነው ይላሉ ዊሊያም ሼክስፒር። አለማወቅ አይደለም ያወቅከው። አሁን ያ እኮ ያላወቅኩትን ነገር ግዴታ ማወቅ ነበረብኝ። አሳየኝ የትኛው? አሁን ነበረብህ። በቁርአን ነው የምመራው ብለህ ስታወራ ቁርአን ማወቅ ነበረብህ። እንደዛ ከሆነ የትኛው ምዕራፍ ላይ ነው እያልኩ ያለሁት? ብራይ ኧረ 3 ቀን ሰጥቻለሁ፣ ፈልገህ አምጣው። አንተ ለማስተማር እኮ አይደለም ቁጭ ያልኩት እኔ። አንተ ግን ማን እውነቴን ነው። አንድ ነገር ልንገር። እሺ ማን መጀመሪያ በደንብ ይቀራል። አንተ ይቀራል። ምንድነው የሚቀረኝ? ማን አንብብ። ምን ላንብብ? ለምሳሌ አሁን ቁርአንን በደንብ አንብብ እኮ። ምን ላንብብ? ምንድነው የሚቀረኝ? የማላውቀው ምንድነው? ለምሳሌ ማታቁም መሰለህ ታውቃለህ። አሁን ቁርአንን ራሱ በደንብ አታውቅም እኮ። ስላነበብኩ እኮ ነው ጠየቅኩህ። አታውቀውም አንተ። ስለዚህ ማንበብ ያለብህ አንተ ነህ ጀለስ። ስለዚህ ወደ ሌላ ስንተኛው ምዕራፍ ሰው ልጅ እኮ ስንተኛው ምዕራፍ ምናምን እኮ የጠየቅ ተመልስልኛለሁ። በቃ ይበቃሃል። እሺ ግን እስኪ ነው ማለት ኧረ የጠየቅኩ እኮ እኔ ነኝ። መልስልኝ ይለኛል እንዴ እኮ ማለት ጠየቅኝ አይደለም። አላቅም ካልኩ መመለስ ያንተ ግዴታ ነው። ኦኬ ጥያቄ ልቀይርልህ። ኧረ ጥያቄ መቀየር እሺ ልቀይርልህ። ቀለል አድርጌ ልጠይቅልህ። ዋሻ ውስጥ የተኙ ወጣቶች አሉ። እችን እንትን ልበል። ዋሻ ውስጥ የተኙ ወጣቶች አሉ አይደል? አዎ። ስንት ቀን ነው የተኙት? ግን የመጀመሪያውን ለምን አትመልስም? የጠየቁ አንተ ነበረው እኮ መመለስ የነበረብህ። ይሄን መልሰው ሊመልስ ነው አንዴ። አንተን ግድ የለም። ቀጥል። ገብረ ትንሳኤ ቀጥል። ዋሻ ውስጥ የተኙ ወጣቶች ስንት ናቸው? ስንት ቀን የተኙ? ግን ይኸውልህ አንዴ ጓደኛክ ይመልሳል። አንዴ አረ ገብረ ትንሳኤ እኔ የምጠይቅህን መልስ እንዴ ነው። ገብረ ትንሳኤ እኔ እንዴ ገብረ ማርቆስ አይሻልም? እንደ ስመርጣው ሰው ግድ የለው። ትክክለኛው ገብረ ማርቆስ። እሺ ቀጥል። ያ ገብረ ማርቆስ ይሻላል። እሺ ቀጥል። ገብረ ማርቆስ ስንት ቀን የተኙት? የመጀመሪያውን መልስልኝ እስቲ። እሱ እኮ ጥያቄ ነበር ስጠይቅህ አታውቀውም። ገብቷል እኮ ግን አንተ በጥያቄ እኮ ደጋገምክኝ። አንዴ እኮ መልሰው እሱን መልሰው ሌላ ሰው እንድናወራ መልሰው። ሙስሊም ነኝ አልከህ አይደል? ግን እሱን መልስልኝ። በእውነት ነው ማለት እኔ እሱን ከመለስክ አንተ ማን ነው መጀመሪያ የጠየቅኝን ጥያቄ ከመለስክልኝ እኔ እውነቴን ነው የምልህ ማን አደንቃለሁ። በቃ ያንተ ማድነቅ እንትን የሚስትህን እንትን ግዛበት። ያንተ አድናቆት ነው አድንቃለሁ። ያው እሱ የእሷን ቀሚስ ግዛበት።
ጠይቀው ሙቤ ወደ አደንቃለሁ። አንተ ስንት አደንቀኝ አላደነቀኝ እኔ ምን ይሰራልኝ አላደነቀኝ። ሙቤ ተጠይቀዋለህ? ኦኬ ቆይ ባቢ አንዴ እሺ ሰላም ነው አባ? እንዴት ነህ? ማን ነህ አንተ? ወልፍ ነው የሚለውና እንዴት ነህ? ደህና ነህ? ኦኬ ማን ነበረ ስሙ? የኔ ተባረክ ነው። ሰላም ነው ሰላም ሰላም አለን አለ ሙስሊም ነኝ ብላልና የሆነ ጥያቄዎችን ልጠይቅህ ብዬ ነው። ጠይቀኝ። አይ ግን ጥያቄ አበዛችሁ። ገባ ለምን መሰለህ? አሁን እሱ ራሱ አይ አንድ ብቻ ነው የጠየቀኝ የምጠይቀህ እኔ ጥያቄ አንድ ራሱ ብቻ ጠይቃለሁ። አያውቀውም። እሱ ባቢ ነው፣ እኔ ተባረክ ነኝና የኔ አንድ ጥያቄ ነው። ሰላቱል ጀናዛ ስንት ረካዓ አለው? ወይኔ እኔ ሰላቱል ጀናዛ ሰግጄ አላውቅም። ምክንያቱም እኔ አላውቅም ሄጄ አላውቅም እንደዚህ። እሺ በሰላቱል ጋኢብ ልቀይርልህ። ኖ እኔ አሁን ለምሳሌ ሰላቱል ጁምዓ ስንት ነው ብትለኝ ሁለት ነው ማለት ኖ አይ ሰላቱል ጋኢብ ሰላቱል ጀናዛ ተውና ሰላቱል ጋኢብ ስንት ረካዓ አለው? በቃ ይመቻችሁ ማለት ና እንጂ እንዳትሄድ ሐቢቢ ና እንዳትሄድ፣ ማንም ሰው እንዳያወርደው እና እንዳትሄድ። ልመልስልህ እኮ ነው እኔ ልመልስልህ ነው። ጠይቄ እመልስልሃለሁ። ኖ እውነቴን ነው። ለምን እንደሆነ ታውቃለህ? አንተ አሁን ዞረ ዞረ እናንተ ጠየቅኳችሁ መልሳችን አየሁ። የእስልምና እኔ ጠይቀኝ ናቸው በለው እስኪ ሌላውን ተውና ጎግል አንዴ ተረጋጋ፣ ትጠይቃለህ። ኖ እኔ ሐቢቢ ችግር የለውም። እሺ ጥያቄህ ምንድን ነው? ልመልስልህ። ጥያቄህ ምንድን ነው? እኔ እሱ እንዲመልስልኝ ነው የምፈልግ። ማን እንዲመልስልህ? እሱ መጀመሪያ ያወራ ልጅ ማን ነበረ ስሙ? ባልቻ ወዶ አይስቋል። ባልቻ መልስለት። ባልቻ መልስልኝ። በቃ ተፋታኝ። እኔ እንትና ትበል ይበቃናል። ጨረስክ ሙቤ? አመሰግናለሁ። ይነት በጣም እንትና ትበል። እናመሰግናለን። አሁን እንትኑን አትምጣ። እንትን ምንድን ነው እዚህ ጋር ስትመጣ በቃ ጣሳ ተሸክመ መምጣት አለበት። እሺ እሺ። አይ የመጨረሻ አንድ ጥያቄ ልጠይቅህና የሁሉንም መልስ አንድ ላይ እነግርሃለሁ። አቤት። የመጨረሻ አንድ ጥያቄ ልጠይቅህና ሁሉንም አንድ ላይ ልመልስልህ። ኦኬ ችግር የለም። እሺ ሐኒ የሚባል እንትን አለ እና ምንድነው ሐኒ የሚባል አስተጣጥቦ አለ በእስልምና እና ያ ሐኒ የሚባለው አስተጣጥቦ እንዴት ነው የምትታጠበው? እንደ ሻወር ነው የምታጠበው እኮ። እንዴት ነው የምትታጠበው? በምንድን ነው የምትታጠበው? በምንድን ነው የምትታጠበው? በሳሙና ነው የምታጠበው ማለት አይደለም። አስታጥበህ እንዴት ነው የምትታጠበው ነው። ከምንድን ነው ጀምረህ የምትታጠበው? እኔ መጀመሪያ ከላይ አድርጌ ከዛ ውሃ ነው አይደለም፣ ከዛ ራሴ ላይ ያፈሳሉኝ ይታጠባል። ኦኬ እሺ በቃ እንደዛ ከሆነ እሺ በቃ እንደዛ ከሆነ ሙስሊም ከሆንክ እኔ የምለውን አብረኝ ትላለህ? አዎ እላለሁ። አሽሀዱ በልና ሻሃዳ ያዝ። ከዛ በኋላ ሙስሊም መሆኑን እናረጋግጣለን። አሽሀዱ አን ላ ኢላሃ ሪከርድ አድርጎ አሽሀዱ ሻሃዳ አሳዝክ ግን ይመች አሽሀዱ በል ችግር የለውም። አሽሀዱ
أن لا إله لا إله إلا الله إلا الله وأشهد وأشهد أن محمدا أن محمد عبده عبده ورسوله وكلمته الحمد لله مسلمون وعلي وكلمته كندزا كنو وأن عيسى عبده ورسوله باكرني مسلم سيطان يابا وأن عيسى عبده ورسوله أنا مسلم سيطان يالكو كورو برو منشي وأن عيسى عبده ورسوله وكلمته أنت ألقاها إلى مريم وروح منه منه بل እሺ አንተ የሙስሊም ሰይጣን ነህ? የሙስሊም ሰይጣን ነህ? ሙስሊም ሰይጣን ነኝ። ኦኬ የት አካባቢ ነው ያለው? እኔ በቃ ምኖር ባህር ላይ ነኝ። ተዝናና አባቴ ተዝናና ፈታ በል። ጨባ ተነጋብኝ እንደው ጨባ ጨብስ ዝም ብለህ ችግር የለውም ጠጣ ዝም ብለህ ሚዩት አድርገው። ኦኬ ምንም ሞት ነው። እኔ ኧረ ይሻላል አድርገው ነው አድርገው እንዴ ባልቻነ እንዴ ይመሽ። አንተ ግን ለምንድን ታጋር የሃኒ ሻወር ውሰድ። በቃ የሃኒ ሻወር ውሰድ። እንደዛ ነው ማድረግ ያለብህ።